ይሄ ሳምንት አዛ እንደነበር እናም ደግሞ ትንሽ ግራ ያጋባ እንደነበር በእርግጠኝነት እንግዲህ መናገር እችላለሁ። ቢሆንም ግን በዚህ ቪዲዮ ውስጥ እንዴት በዚህ ሳምንት 330 ፒፕ እንዳያስኩኝና ብሎም ደግሞ ቀጣይ ሳምንት እንግዲህ ምን አይነት ነገሮችን እንደምንጠብቅ አናሊሲስ የምንሰራበት ነው። በተጨማሪም ደግሞ ዊክሊ ሪፍሌክሽን የምናደርግበት ነው ማለት ነው። ሌትስ ጎ። እንግዲህ ተመልሰናል። ያው እንደተለመደው እንግዲህ ዊክሊ ሪፍሌክሽናችንንም ያው ብንጀምር የቀጣዩ ሳምንታችን አናሊሲስ ብንሰራ እንግዲህ ያው ዞሮ ዞሮ ከዴሊ ታይም ፍሬማችን ነው የምንጀምረው። አናሊሲሳችንን ከመጀመራችን በፊት ሪፍሌክሽናችንን ከመጀመራችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብን፣ ላይክ እና ሼር ማድረግ እንዳይረሳ። ያው እንግዲህ ሀሳቡ ምን መሰላችሁ ትንሽ ከሚስተር ቢስት ጋር አሲዘናል እና እስቲ እንዴት ነው ምናምን ነገር በዚህ አመት ውስጥ እንትን በሰብስክራይበር ከበለጥከኝ ምናምን እንግዲህ የሆነ ነገር ሸልማለሁ ብሎኛል። ያው እንግዲህ እኔ ደግሞ አውልጣለሁ ምናምን እየተከራክሬያለሁ። ብቻ ቀጥታ ወደ አናሊሲሳችን እሺ እንግባ። ብቻ ሰብስክራይብ ላይክ እና ሼር ማድረግን እንዳይረሳ ነው በዚህ አጋጣሚ ማለት ነው። ሲቀጥል ደግሞ ይሄ ቻናል ደግሞ ሲግናል አንሰጥም በዚህ ቻናል ላይ። ሲቀጥል ደግሞ ፋይናንሻል አድቫይስም ደግሞ እየሰጠን አይደለም። ጀስት መማማሪያ ነው በቃ እዚህ ጋር መፍታቻ መዝናኛ መማማሪያ ነው ብቻ። ትሬዲንግ በራሱ ከባድ ነው። እንደዚህ አድርገን ካልተዝናናንበት አይሆንም። ስለዚህ ዴሊ ታይም ፍሬማችን እንግዲህ ምን ይላል? እንግዲህ ዴሊ ታይም ፍሬማችን እንግዲህ ሰኞ ዕለታ ከዚህ በፊት ቅዳሜ ዕለታ ላይ የዛሬ ሳምንት ማለት ነው ባወጣሁት ቪዲዮ ላይ ሰኞና ማክሰኞ ቤሪሽ የሆነ ሴናሪዮ እጠብቃለሁ። እንደን ምናልባት ሮብ ደግሞ ምንድነው ወደ ላይ ደግሞ እጠብቃለሁ ብዬ ነበር። ስጠብቅ የነበረው ሰኞ ዕለታ ላይክ እንደዚህ አይነት ነገር ነበር ቴስት አድርጎት እንደን ባውንስ ወደታች ይወርዳል ነበር ስጠብቅ የነበረው እንግዲህ ትናንት ሰኞ ዕለታ ማለት ነው። ፕራይስ ከዚህ መጥቶ እንደዚህ እንደን ወደታች እንደዚህ ወርዶ ከዛ ወደ ላይ ሙቭመንቱን ይቀጥላል ብዬ ነበር ስጠብቅ የነበረው። ግን ፕራይስ እንግዲህ ሳምንቱን ሙሉ አኪዩሙሌት ሲያደርግ ቆይቶ ሐሙስ ዕለት ላይ ግን የሆነ ባውንስ አግኝተን ነበር። እሷን ከሷ ላይ እንግዲህ ለመጠቀም ሞክረናል። ስለዚህ ግን ወደ 50 ሚኒታችን እንውረድና ሰኞ የነበረው በቃ ከሰኞ ጀምሮ የነበረውን ነገር እንግዲህ ሰኞ በጣም እንግዲህ ይሄ ሳምንት በጣም ፕራይስ አኪዩሙሌት ሲያደርግ ነበረ። ኒውሶች በጣም ሲወጡ ነበረ ምናምን ነገር እና ሰኞ ዕለታ እንግዲህ አንድ ስቶፕ ሎስ እንግዲህ አጥቶኛል። ከዛ ደግሞ ግን ሐሙስ ደግሞ ክሰናል ማለት ነው። ስለዚህ ሰኞ እንትናችን የት ነው የሚጀምረው መሰላችሁ? ሰኞ ይኸውና ሰኞ የታለ መሰላችሁ? ዲሴምበር 15 ይኸውና እንግዲህ ዓርብ ዕለታ እንግዲህ ያንን ድሮፕ ካየን በኋላ እንግዲህ ጎልድ ተመልሶ እንግዲህ ወደ ላይ ለማንሰራራት ሞክሯል። እንግዲህ ይሄ የሚጠበቅ ነገር ነው ማለት ነው። እንግዲህ ዓርብ እዚህ ጋር እንግዲህ ያመለጠኝ ሴታፕ እንግዲህ አሳይቻችኋለሁ። እንደን በቃ ሰኞ ምን ነበር ስንጠብቅ የነበረው? በቃ ሰኞ ወደታች ኮንቲኒዩሽን ነበር ስንጠብቅ የነበረው። ግን ኮንቲኒዩሽኑን በአንዳንድ ምክንያት ላሊዞች እያለው ማለት ነው። እንግዲህ እዚህ ጋር 0 ኤቢሲ እንግዲህ ኦቨር ኤክስቴንድ ሲኩዌንስ እንግዲህ አክቲቭ አደረገ። እንደን ሰኞ ያው ፒሲ ላይም አልነበርኩም በአጋጣሚ ሌላ ስራዎች ነበሩት። እንደን እዚህ ጋር ሾርት ፖዚሽን እዚህ ጋር አሁን በቃ የሚያምር እንግዲህ ይሄኛው በቃ ግልጽ ነው አይደል? ኦቨር ኤክስቴንድድ ከ50% ይመለሳል። ቦዲ ክሎዝ ሲሆን እንግዲህ እንዘጋው ነበረ በስቶፕ ሎስ። ስቶፕ ሎሳችን እዚህ ጋር ይሆን ነበር ዲአክቲቬሽን። እንደን ቲፒያችን ደግሞ እዚህ ጋር ይሆን ነበረ እና ሰኞ ዕለት ላይ እንግዲህ ስንጠብቅ የነበረው እነዚህ ነበሩ። ከዛ ከ144 እንግዲህ መልሶ ወደታች እንግዲህ አንድ ሲኩዌንስ ይሰራልናል ማለት ነው። እንግዲህ ልክ ሲ ሌቭል ከገባ በኋላ ይቺኛዋን ሲኩዌንስ እንደዚህ አድርጎ አሁን ለምሳሌ ይኸውላችሁ 0 ኤቢሲ ፊቦናቺ እዚህ ጋር እንደዚህ ብንዘረጋ አንድ WCL መጥቶልናል አይደለ? 45% አካባቢ WCL መጥቶልናል። ከዛ በኋላ ግን ፕራይስ ግን ከ60% ነው አይ ቲንክ የተመለሰው አይደለም ከ144% ነው እንግዲህ የተመለሰው። ከ144% እንግዲህ ተመለሰ። ኦቨር ኤክስቴንድ እንግዲህ ፕራይስ ከ144 እንግዲህ ሲመለስ ምን አይነት ሴናሪዮ ነው እንግዲህ የምንይዘው ከተባለ ኦቨር ኤክስቴንድድ የሆነ ሴናሪዮ እንግዲህ እንጠብቃለን ተባብለናል አይደለ? ፕራይስ ልክ ከ144 ሲመለስ ኦቨር ኤክስቴንድድ የሆነ ነገር እንጠብቃለን። ያው እዚህ ጋር አሳየን እንደን ኦቨር ኤክስቴንድድ ከዛ ፕራይስ እንግዲህ መልሶ ወደ ላይ ሹት ለማድረግ ሞክሯል ማለት ነው። ወይም ደግሞ ሹት አድርጓል እንግዲህ ይሄኛው የማክሰኞ ነው ማለት ነው። እዚህ ጋርም ያው ሰኞና ማክሰኞ ይሄ የመንግስት ስራ ትንሽ
ግቢ አዝዱ ምናምን ነገር የሚባል ነገር ነበረ። እዛ ላይ ነው እንትን ያልኩትኝ። እዚህ ጋር ደግሞ ባዮችን መያዝ እንችል ነበረ። በጣም የሚገርም ነገር እንግዲህ እዚህ ጋር 0 ኤ ቢ አድርገን ብንሰራ እንግዲህ ኦቨር ኤክስቴንድ ሲኩዌንስ ከሰራ በኋላ እንግዲህ ቀጥታ እንግዲህ ሎንግ ፖዚሽን እዚህ ጋር መያዝ እንችል ነበረ። ግን እሱም አልሆነም ማለት ነው። ግን ችግር የለውም እንግዲህ ከዛ ፕራይስ እንግዲህ ሲ ሌቭል ገባ። ግን በጣም ሰብሮት ነበር የወጣው። ግን ኢቨንቹዋሊ እንግዲህ ፕራይስ ለWCL እንግዲህ ተመልሶ ነበረ። መልሶ እንግዲህ WCL እዚህ ጋር ሰጠን። WCLን ደግሞ ስላይት የሆነ ኦቨር ኤክስቴንድ ነው እንግዲህ ከ65% ልፍ ብላለች። ስለዚህ እሱንም እንግዲህ እንደ ቢ ወስደ ነው 0 ኤ ኤን ቢ አድርገን ሰርተን ነበረ። ከዛ ሐሙስ ለታ ደግሞ እንግዲህ አሪፍ ነገር እንግዲህ ለመያዝ ሞክረናል ማለት ነው። እንግዲህ ሮብ ለታ ወዝ ባድ ናት ባድ ዴይ። ግን ሮብ ለታ እንግዲህ ቅድም እንደነገርኳችሁ በስቶፕ ሎስ አወጣኝ። እንደን ሐሙስ ነው በቃ ሐሙስ አንድ ባይስ ያስኩኝ። በቃ እንግዲህ ምንም ቡልሽም ቤሪሽም የሚባል ባይስ እንዳይኖር ሲኩዌንስ አክቲቬሽን ብቻ ካገኘሁኝ ግን አክቲቭ ወዳደረገው ግን በቃ እንትን ልጓዝ ወሰንኩኝ ማለት ነው። እንደን 5 ሚኒት ጋር መጣሁኝና እንግዲህ 5 ሚኒት ነው እንግዲህ ሐሙስ ላይ በጣም አሪፍ ሆኖ ሳየው የነበረው ማለት ነው። 5 ሚኒት ላይ እንግዲህ መጣሁኝ። 5 ሚኒት ላይ ወዘ ጉድ ቲንግ እንግዲህ ከስር ፕራይስ ትሬዱን ስገባ ማለት ነው ሲፒአይ ነበረ በዛ ቀን ሐሙስ ላይ ማለት ደግሞ የሚገርማችሁ ነገር ደግሞ ሲፒአይ ነው ደግሞ በእንትኑ ደግሞ በስትራቴጂው ደግሞ ፕሪዲክት አድርጌው ነበር። ሐሙስ ወዘ ጉድ ዴይ ላይክ በኒውሱ ቢያንስ ልክ ኒውስ ሪሊዝ ከመደረጉ በፊት ይችኛዋን ትሬድ ለመያዝ ሞክሬ ነበረ። ይችኛዋን ሎንግ ፖዚሽን እንግዲህ ኒውስ ሪሊዝ ከመደረጉ ከ5 ደቂቃ በፊት ገባሁኝ። ስቶፕ ሎስ ወዝ ሪስክ ማድረጉን ያክል ነበር። እንደን ቲፒ ወዝ ኦፕኒንግ ፕራይስ ነበረ። ይሄኛውን ዊን አደረግኩኝ ማለት ነው። እንደን ይሄንን ዊን ካደረግኩኝ በኋላ ፕራይስ ተመልሶ ዳምፕ አደረገ። ዳምፕ ካደረገ በኋላ ግን የመቼ ዕለት መሰላችሁ? ይሄኛው የማክሰኞ ዕለት ፒፒዲቪ ነበር ወይ ደግሞ ፕሪቪየስ ዴይ ቮሊዩም የማክሰኞ ዕለት ቮሊዩም ነበር እና እሱን ስቤ ወደዚህ ሳመጣው ፕራይስ እንግዲህ በተደጋጋሚ እንግዲህ ከሱ ሪያክት አድርጓል። እንግዲህ አያችሁትኝ እንትን ሮብ ዕለት ላይ ሪያክት አድርጎበታል። እንደን እስቲ ዛሬ ሪያክት ካደረገበት ብዬ ሳብ አድርጌ ሳመጣው ሳብ እርግጥ አድርጎታል አይደል? ከዛ በኋላ ሳብ እንትን መጣ ሪቴስት አደረገው ቮሊዩሜን። እንደን ቮሊዩሙን ሪቴስት ካደረገው በኋላ ወደ 12 ሰዓት አካባቢ ነው እንግዲህ እኔም ትሬድ የገባሁት። ፊቦናቺን እንግዲህ እንደዚህ ዘረጋሁትኝ 38% እንደን በቃ አልገባችሁ ሲኩዌንስ አክቲቭ እስኪያደርግ ድረስ በቃ ወደዛች እንዳይወርድ ወይኔ ፍላጎቴ ነው። እንደመጣ ሲኩዌንስ አክቲቭ አደረገ። ናይስ አልኩኝ። ግን አሁንም ግን አልቸኮልኩም። የሚገርማችሁ ነገር ማለት ነው 0 ኤ ኤን ቢ አድርጌ ሰሩኝና ኤክስቴንሽን ሌቭልን ደቅ አድርጌ አወጣኋት ማለት ነው። ከዛ ምንድን ነው የምጠብቀው? ብሬክ ኤንድ ደን ሪቴስት ማለት ነው። ልክ ፕራይስ መጣ ብሬክ አደረገ። ከዛ ተመልሶ መጥቶ ሪቴስት ያደርግልኝ እንግዲህ ሎንግ ፖዚሽን ገባሁት እዚህ ጋር ማለት አረኩትኝ። እንግዲህ እኔን አስገባኝ። ልክ እኔን ካስገባኝ በኋላ ግን ድሮ እንደማየው አልነበረም። ላይክ ሪቴስት አድርጎ ቦዲ ክሎዝ ማሳየት አልነበረብኝም። ምንድነው አልነበረበትም ማለት ነው። ይሄኛው አይ ነው ኤፍኤክስ ኦፕን ላይ ነው። ግን ኤፍኤክስ ኤም ላይ ግን ይሄኛው ሲኩዌንስ ካያችሁኝ ቦዲ ክሎዝ ነበረው እና ይሁን በቃ እንግዲህ ቦዲ እንትን ክሎዝም ከሆነ በቃ ስቶፕ ሎስ በቃ ይጠብሰኛል ምናምን ብዬ እንትን ትችላለሁ ማለት ነው። ግን ቲፒ ደግሞ የነበረው ደግሞ 89 ጋር ነበር። የሚገርም ነገር 98 ጋር 98 ለምን እንደሱ ተስገበግክ? ማይገኝ ለምን እንደሱ ተስገበግክ ካልከኝ በቃ 50 ሚኒት ጋር ወረርኩኝና ወጣሁኝና አየሁት እንግዲህ ፕራይስ 38% እንግዲህ አክቲቭ ካደረገ የድረስ ነው የምጠብቀው የዚህ የማዘር ሲኩዌንሱ ሲ ሌቭል ድረስ እንግዲህ መጠበቅ እችላለሁ ብዬ ነው እኔ 98 ጋር ያረኩት ማለት ነው። 98 እንደዚህ ነበር ያረኩት። ከዛ ፕራይስ መጣ። ልክ ሲ ሌቭል ጋር በቃ እንግዲህ እንደታሰበው መጣና ብሬክ አደረገው። ከዚህ በፊት እንትን ፕራይስ በጣም ሲይዞ የነበረው የሰኞ ቮሊዩም ነበር። ሰኞ ያልተነካ ቮሊዩም ነበር። ከዛ መጣ የሰኞን ቮሊዩም ብሬክ አደረገው። እንደን በቃ ልክ ይሄንን ካለፈው በኋላ ዱድ ይው በቃ ላይ ቀጥ ብሎ ድሬክ ካንድ የሚባለው ማለት ነው ቀጥ ብሎ ነው የወጣው። ከዛ ግን ለምን ይሄንን ትሬድ እንግዲህ እዚህ ድረስ ሆልድ አላረኩም ካልከኝ ሆልድ ለማድረግ አስቤ ነበር። ግን የወጣሁት ግን 71 ላይ ነው የወጣሁት 4371 ላይ ማለት ነው። ልክ ፕራይስ በቃ ሲ ሌቭል ከገባ በኋላ ልክ ሲ ሌቭሉ ላይ እንትን ሪጀክሽን ሲያሳየኝ አንስቼ ስቶፕ ሎሲን እዚህ አፍንጫው ስር ደቅ አደረኩለት ማለት። ምክንያቱም አሁን ከወረደ በቃ
ኢት ዋዝ ሎስ ማለት ነው ውላ ማለት ነው። ከ330 ፒፕ እንግዲህ ተመልሶ እንትን ሎስ ሊሆን ማለት ነው። ከዛ ስቶፕ ሎስ እዚህ ጋር ደቅ አረኩትኝ አስወጣኝና ዳምፕ አደረገ መልሶ ማለት ነው። ከዛስ ዓርብ ዕለታ ወዝ ካልም ዴይ በቃ የሚገርማችሁ ነገር በጣም ካልም የነበረ ዴይ ነው። ፕራይስ እንግዲህ ሲኩዌንሱን ጠብቆ ነበር ሲሄድ የነበረው ግን አንድ ኒውስ ነበር በጣም ዲሌይ አድርገውት ምናምን ነገር ያልደረሰ አንድ ኒውስ ነበር። ይሄኛው ሲ ሌቭል አቺቭ አደረገ። ሲ ሌቭል ይሄኛው አቺቭ ያደረገበትና 15 ሚኒት ደግሞ እንትን ወረታች ደግሞ ይወረድ ደግሞ ሲኩዌንስ ደግሞ ነበረ ደግሞ ይሄኛው ሲኩዌንስ ማለት ነው 0 ኤ ከዛ ቢ አርጎ እንግዲህ እንትን ይወረዷል። ይሄኛው እንግዲህ ሲኩዌንስ አቺቭ አድርጎ ወደ ላይ ይወጣ ነበር 50% እና 100% እንግዲህ አንድ ላይ አላይን አደረጉ። ይሄኛው ኦቨር ኤክስቴንድድ ነው። ከዛ እዚህ ጋር ሴል እየጠበቅኩት ነበረ። ከዛ አንድ ሴል እዚህ ጋር ገባሁኝ እዚህ አካባቢ ማለት ነው። ላሳያችሁ ይሄኛው 0 ኤ ከዛ ቢ አርጊም እንደዚህ ከሰሩት በኋላ ደብሊው ሴል እንደሚመጣ ገምቼ ሲቀጥል ደግሞ ዴሊ ታይም ፍሬም ላይ ደግሞ ሐሙስ ለታ ላይ 100% ስለነካ በቃ እንግዲህ ሪትሬስ ያደርጋል ብዬ ነው እንግዲህ በኔ ቤት ማለት ነው ሪትሬስ ያደርጋል ብዬ ነው። ከዛ እሱ ጋር ከገባ በኋላ ፕራይስ መጣና እንግዲህ 50% ጋር አንድ ሪያክት አሳየን። ከዛ በሁለተኛው ሪያክሽን ገቡኝ 60 ፒፕ ከሄደ በኋላ ያው 50 ፒፕ ከሄደ በኋላ በኔ ስትራቴጂ ወይ ደግሞ እኔ በምከተለው ፕላን 50 ፒፕ ከሄደ በኋላ ብሬክ ኢቭን አስቀምጣለሁ። 100 ፒፕ ከሄደ በኋላ 50 ፒፕ እንትን ፕሮፊት ላይ ብሬክ ኢቭን አስቀምጣለሁ። ከዛ በኋላ በቃ ሌትስ ራይድ ነው እንግዲህ። ስለዚህ ልክ 60 ፒፕ ከንተ ከወረደ በኋላ እንትን ብሬክ ኢቭን አስቀመጥኩኝ። ፕራይስ እኔን አስወጣኝና ቡም አደረገ። ፕራይስ ወረደ ማለት ነው። እንደን ተመልሶ ወጣ። የሚገርማችሁ ነገር ደግሞ ፕራይስ የወጣበትም ሌቭል ደግሞ በደንብ አስተውላችሁ ካያችሁኝ ይህቺ የቻይልድ ሲኩዌንስ ሲ ሌቭል ገብታ ነበር። አያችኋት? እቺ ቻይልድ ሲኩዌንስ ሲ ሌቭል ገብታ ነበር። ከየቱ ጋር ሪያክት ያደረገው አይቷል። ከ50% ነው ሪያክት ያደረገው። አንድ ቆይ ይሄኛው እንኳን ሲ ሌቭል አልገባም አይደል? እስካሁን ሲ ሌቭል አልገባም። ይሄ በቃ ሲ ሌቭል እዚህ ጋር ገባ። ከዛስ ቡም ወረደ፣ ሪያክት አደረገ። እዚህ ጋር 21 ጋር ብንገባው ቢያንስ እንኳን 19 በቃ 20 ፒፕ ነበር ድሮዳውን ውስጥ የምንገባው የነበረው። ከሰጣ ብሎ ወደ ላይ ወጣ ማለት ነው። ይችኛዋንም እንግዲህ ያው ባያሴ ምንድነው ስሙ በቀን አንድ ትሬድ ስለሆነ የምወስደው ምንም ሌላ ነገር ባገኝ እንደ ትሬድ አላደርግም። ለዛ ነው እንጂ እዚህ ጋር እንግዲህ መግባት ይቻል ነበረ ማለት ነው። ስለዚህ ሳምንታችን ይሄንን ይመስል ነበር። እንግዲህ የኛው ሳምንት እንደዚህ ነው ያሳለፍነው ማለት ነው። ቀጣይ ሳምንት ምን እንጠብቅ? በቃ ማን እዚህ ድረስ እኮ እየጠበቅኩ እዚህ ድረስ እኮ ያየሁክ ቀጣይ ሳምንት እኮ ምን እንደምንጠብቅ እኮ ለመስማት ነው ካልከኝ ተረጋጋ። ይነገርሃል ማይጋ ይነገርሃል ይነገርሃል። አሁን ፕራይስ የላችሁ አሁን ሰኞ ዕለት ላይ ትሬድ ባናደርግ ጥሩ ነው። በቃ ይሄኛው ሌቭሎችን ያቸው እነዚህን ሌቭሎች 230 እና 233 እቺ ሌቭል ነች። 219 እና 216 እቺ ሌቭል ነች። ፕራይስ ከነዚህ ከሁለቱ ሌቭል እስካልወጣ ድረስ ትሬድ አናደርግ። በቃ ትሬድ አናደርግ። ሊወርድ ይችላል። እኔ በስነ ስርዓት የምጠብቀው በቃ እንትን ነው ቤሪሽ ነው ወርታችሁ ይወርዳል ብዬ ነው የምጠብቀው። ለምን ካልከኝ ይሄው ፎር አወር በቃ እያሽቃበጠ አይቷል። ፎር አወር አሁን እያሽቃበጠ ነው። በቃ ፕራይስ ይሄው 60%ን መስበር ከብዶታል። በቃ ከዛ ደግሞ 50%ን እንደምን ትላንትና ቢያንስ እንኳን በቦዲ ክሎዝ ቢያደርገው ኖሮ እንግዲህ ወደ እንግዲህ ኮንቲኒዩሽን ጠብቅ ነበር። ቢያንስ እንኳን የሆነ ያክል ቤሪሽ ሴናሪያችንን ያወጣልን ነበር። ግን አሁን ፕራይስ 50 እና 45ንም ትላንትና መስበር ከብዶታል። ስለዚህ ሜልት የማድረግ ቻንሱ ከፍተኛ ነው ብዬ እኔ በራሴ ይጠብቃል። ከዛ ከምን ባውንስ ያደርጋል? በቃ በእርግጠኝነት እኔ አሁን ባውንስ ያደርጋል ብዬ የምጠብቀው ከ60% ነው። ፕራይስ መጣ ይሄ 50% ላይ ይወርዳል ብዬ አላስብም። ፕራይስ መጣ ከ60% ባውንስ ያደርጋል ብዬ ነው እንትን ብለው የምጠብቀው። እንግዲህ ትላንትናም እንግዲህ ይሄኛውን አንቲሲፔት አድርገን ብሬክአውት እንግዲህ እየጠበቅን ነበረ ማለት ነው። እና እሱን እንግዲህ ሰኞ ካገኘን ሪቴስት ሲያደርግ እንጠብቀን መልሰን እንግዲህ መግባት እንችላለን። ከዛ በኋላ ግን ፕራይስ ከ4218 እስከ 4212 የመጀመሪያ ፖይንት ኦፍ ኢንትረስታችን ነው። ሁለተኛው ደግሞ ከ4194 እስከ 4184 ባለው ውስጥ እንግዲህ እሱም አንደኛው ፖይንት ኦፍ ኢንትረስታችን ነው ማለት ነው። እንደም ፕራይስ መጥቶ ከነዚህ ከሁለቱ ባውንስ ያደርጋል። በደንብ እየጠበቅኩ ያለሁት ግን ከ4213 እስከ 4219 ባለው ውስጥ ነው እንግዲህ በደንብ እየጠበቅኩ ያለሁት። እንትን እዚህ ጋር ሪአክሽን የሚያሳየን ከሆነ ዲአክቲቬሽን አሳይቶኛል። በጣም ፓወርፉል የሆነ ፑሽ ነው የሚኖረው። ሲቀጥል ደግሞ እቺ ሌቭል ደግሞ ከምን ጋር አላይ እንደምታደርግ ደግሞ
በደንብ ኖቲስ ለማድረግ ሞክሩ። አይ ነው ይሄኛው WCL ገብቶ ነው እንትን ያለው ግን ያልተነካ 50% አለች። 50% አለች በጥንቃቄ ይሄው በቃ። ስለዚህ ነገሮችን ናሮዳውን እያደረግን የመጣ ነው። ፕራይስ ተመልሶ ከዚህ ባውንስ ሊያደርግ ይችላል ማለት ነው። እንግዲህ እንደዚህ አይነት ነገር ነው የምጠብቀው። እንደን 60% ይሰብረዋል። ከዛ 60% ያስተንተን ባውንስ ግን ይሄኛውን ለማግኘት ግን መጀመሪያ ምን ማድረግ አለብን? ከዴሊ ታይም ፍሬማችን መፈጥፈጥ አለብን። ሰኞ ማክሰኞ እስከ ሮብ ሊሆን ይችላል መውረድ አለበት። ከዛ ከወረደ በኋላ ነው እንግዲህ ወደ ላይ ይዘን እንግዲህ ወደ ላይ ለመውጣት የምንሞክረው። ምናልባት እቺኛዋ ስዊንግ ፖይንት ልትሆን ትችላለች። እሺ በደንብ እንግዲህ አስተውሉ። እንግዲህ ፈንዳሜንታሊ እንግዲህ ለጎልድ አሪፍ ነው። ሲፒአይም ኤንኤፍፒም አንኤምፕሎይመንትም እንግዲህ ለጎልድ አሪፍ ነው። ስለዚህ በደንብ በጥንቃቄ እንነግድ ማለት ነው። ሳምንታችሁ እጅግ በጣም ቀጣይ የሚመጣው ሳምንት ነው የምላችሁ ያማረ የተዋበ የተሽቀረቀረ ያርግላችሁ። ትሬዳችሁን እንግዲህ በስነ ስርዓት እና በጥንቃቄ እንድትነግዱ እንግዲህ እኔ ከወዲሁ አሳስባለሁ። አሁንም በስተመጨረሻ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ያው ሚስተር ቢስትን እንብለጠው በቃ ችግር የለውም። በእኔ ሆንባችሁ እንበልጠዋለን። ፒስ አውት